ክብር ለእግዚአብሔር ይሁን። ስሜ በረከት ግርማ ይባላል። የመጣሁት ከኮዬ ፈጬ ትንሽ ወደ ገጠሩ ገባ ብሎ ነው። ጌታ ያደረገልኝ ነገር ድንቅ ነው። እኔ ዛሬ እናንተ ፊት ምቆም አልነበርኩ፣ ግን ጌታ ለኔ ድንቅ አድርጎልኛል። ክብር ለጌታ ይሁን። ክብር ለጌታ ይሁን። የዛሬ ዓመት 2017 ጳጉሜ አካባቢ ላይ በጣም ታምሜ ነበረ። ህመሜ ይሄ ነው የሚባል አይደለም፣ ለዶክተሮች መፍትሄ የለውም እና የታመምኩት ምናልባት የምታውቁ ከሆነ ሉፐስ የሚባል በሽታ ነበረ እና ከብዙ ህዝብ ጥቂት ሰዎች ላይ ነው የሚገኘው በሽታው እና በዚህ ህመም እኔ ደግሞ በጣም ታምሜ ተኝቼ ነበር እና ሆስፒታል ላይም ብዙ ሆስፒታሎች ታክም ያለው የረር አጠቃላይ ሆስፒታል ጎሮ ያለው እንዲሁም ብዙ ሆስፒታሎች ታክም ያለው ግን መፍትሄ አላገኘሁም። ሉፐስ ራሱን በራሱ ያጠቃል ሰውነታችንን ክፍል እንደ ሳምባችን፣ እንደ ኩላሊት፣ ልብ እንደዚህ አይነት ቦታዎችን ራሱን በራሱ ሰውነታችን ያጠቃል ነው የሚሉት ዶክተሮችና ሆስፒታል ላይ ብዙ ጊዜ ቆይቻለሁ ተኝቼ እና ቆሜ መሄዴ ራሱ ጌታን እንዳከብረው ያደርገኛል። ቆሜ መሄዴ ዛሬን ማየቴ ራሱ ጌታን እንዳከብረው ያደርገኛል። ምክንያቱም በጣም በብዙ ህመም በብዙ ስቃይ ውስጥ ነበርኩ። እንደምታዩት ፊቴ መጀመሪያ ሉፐስ ሲጀምር ፊቴን ያቆሰለው፣ አፌ ደግሞ ውስጡ ቆሰለ፣ ላዩ ሳይሆን ከውስጥ ምግብ ጭራሽ መመገብ አልችልም እና ምግብ ወደ አፌ ውስጥ ገባ ማለት በጣም ነው የሚያመኝ እና ከዚህ የተነሳ ብዙ ህመምና ስቃዮችን አሳልፍ ያለው ብዙ ሆስፒታሎች ላይ ታክም ያለው እና በጣም ብዙ የህመም ስቃይ ውስጥ ነበርኩኝና ቤተሰቦቼ በዚህ በጣም ግራ ይጋባሉ። የሚገርመው ደግሞ እኔ እንደዚህ በመታመምበት ሌሊት አሞኝ ካደርኩኝ እኛ ደግሞ በግብርና ስራ ነው የምንተዳደረውና ሌሊት ላይ ከብት ይሞታል፣ ከብት ሞቶ ያድራል። እኔ እንደዚህ በጣም በመታመምበት ጊዜ ከዚህ የተነሳ ብዙዎች ብዙ ነገር ብለዋል፣ ግን ጌታ ድንቅ ነገር ነው ያደረገልኝ። ድንቅ ነገር ማለት ነው። ይሄን ጌታ አክብሩልኝ። ስሙ ይባረክ፣ ስሙ ይባረክ። ጌታ ቸር ነው። አበበች በላቸው እባላለሁ። የመጣሁት ኮዬ ፈጬ ከሚባል ወደ ውስጥ ገባ ይላል ግብርና ነው። በግብርና ነው የምንተዳደረው። ልጄ በረከት ትባላለች። እቺ በጣም ህመም ላይ ነበረች እና ብዙ ጭንቀት ነበረብን። እሷ ስትታመም ማለት ነው በራችን ሁለት ነው። የጓዳ በር አለ፣ የሳሎን በር አለ። እሷ በእንብርክኳ እየሄደች ጌታ ሆይ ትላለች። ጌታ ሆይ አድነኝ፣ እማዬ አድኝኝ፣ አባዬ አድነኝ፣ ልጄ የሚያድን ኢየሱስ ነው እንላታለን። ምንም አንልም ከዚህ በላይ። እሱ ወደ ሐኪም ቤት ይዞ ይሄዳል። ሐኪም ቤት በቀን 30 20 ሺህ ብር ነው የምናወጣው የማይከፈል። ኢየሱስ ግን ምንም ሳናወጣ 5 ሳንቲም ሳናወጣ ምስጋና ብቻ እሱ ይክበር። እዚህ ቤት በመርገጣችን 2017 በ15 መሰለኝ ቅዳሜ ቀን መጣን። እንዲሁ ቅዳሜ ቀን ነው፣ ማንም የለም። ወገኖች ግን አሉ ውስጥ የሚያስተናግዱ። ተቀበሉን። ጾም ጸሎት አለ፣ ጸልዩ አሉን። ጸለይን ቀኑን በሙሉ። ግን እግዚአብሔር አገኘን። ያለት ቅዳሜ ቀን ምሽት ላይ 2 ሰዓት ላይ የእግዚአብሔር ሰው ጸለየልን። ከዛ ተፈወሰች። ምግብ አትበላም አይደለም ምግብ፣ ውሃ ይወጣል፣ አጥሚት ይወጣል። ምንም የምትመገበው ነገር የለም።
አሁን እንደምታዩት አይደለም። እግዚአብሔር ይመስገን። ግን ከዛ ሁሉ መከራ እሷን እዚህ ስላቆማት እግዚአብሔርን አመሰግናለሁ። ምንም ሳናወጣ ምንም ሳንከፍለው ለዚህ ለረዳን ጌታ ከምስጋና ሌላ ምንም የምንለው ነገር የለንም። እኛም ለምስጋና ነው የመጣነው። እንደኛ የተጨነቀ ለህመሙ መድኃኒት የጠፋ ወደዚህ ቤት መጥቶ ይፈወስ። ይሄ በሽታ የሚያደርገው ምንድነው? ሰውነትን ማሰባበጥ አይደል? ያቆስላል፣ ያሳብጣል፣ አቅም ያሳጣል። አቅም ያሳጣል። እንዴት ነበር? ከምንም በላይ አቅም ነው የሚያሳጣው። ምግብ በቃ አልበላም። ከዛ የተነሳ በቃ ሰውነት ያለቀ አቅም የለኝም። እንዲህ የሆነ ነገር ተነስቶ እንኳን እንትን ለማለት በጣም አቅም የለኝም። አቅም የወረደ ነው እና የእግዚአብሔር ሰው ያኔ እዚህ መጥቼ በሚጸልዩልኝ ሰዓት ካጋንንት ስራት ነፃ ወጣው። እንደገና ደግሞ በቃ ከዛ ቀን በኋላ እንደ ሰው ቆሜ መሄድ ቻልኩ። ቆሜ አልሄድም፣ ተኝቼ ነው የምውለው። ተኝቼ የኔ ኩዮች የተለያየ ቦታ ይውላሉ፣ ትምህርት ላይ ስራ ላይ ይውላሉ። እኔ ግን ተኝቼ ነው የምውለው፣ ተኝቼ ነው ማሳልፈው። ከቤት አልወጣም። ከቤት አትውጪ ፀሐይ አለርጂክ ነው ይሉኛል። ግን የፀሐይ አለርጂክም አይደለም፣ ያጋንንት ስራት ነበር። ጌታ ከዚህ ሁላ ነገር ፈቶኛል እና ጌታን አከብራለሁ። አካቹ አመስግኑት ይሄን ጌታ። ክብር ሁሉ ለጌታ ይሁን። በጣም ከሚገርመው ነገር እሷ ስትታመም ቤት ውስጥ ያሉት እንስሳቶች በሙሉ ምን ይሆኑ ነበር? ይሞታሉ። እኔ ሌሊት ሲያመኝ ካደረ ጠዋት እኔ ወደ ሆስፒታል ነኝ እና በሮች ይሞታሉ፣ ላሞች አሉ እና ይሞቱና ምንም ያልሆኑት እኮ ነው እስር ላይ ያሉ ማታ ታስረው ያደሩ። ከዛ ይሞቱና ጠዋት አባቴ ሞተው ያገኛቸዋል። ከበረት ውስጥ ሞተው ነው የሚያገኛቸውና በጣም ያጋንንት አሰራር ነው። እግዚአብሔር ግን በዚህ ሁላ ጣልቃ ገብቶ እግዚአብሔር ፈታኝ እና በዚህ አይነት በሽታ የሚሰቃዩ ያጋንንት አሰራር ነው፣ የጠላት አሰራር ነው፣ የክፋት አሰራር ነው። ክፉ ነው። ሰይጣን ደግሞ ክፉ ነው። በሽታ ሁሉ ከክፉ ነው ይላልና እግዚአብሔር ቃል ወደዚህ መተው እንዲፈወሱ ነፃ እንዲወጡ ገንዘባቸውን ሆስፒታል ላይ በጣም ብዙ ብር ጨርሰናል። ሉፐስ እንዳልኳችሁ ኩላሊት፣ ሳምባ እንደዚህ ነው የሚያጠቃው ነው የሚሉትና ሆስፒታል ላይ ብዙ ብር አውጥቻለሁ። ቤተሰቦቼ ለኔ ብለው በጣም ብዙ ለፍተዋል። ግን ያ ሁላ ሊያድነኝ አልቻለም። ያዳነኝ እኔን ኢየሱስ ነው። ክብር ለጌታ ይሁን። ሳምባሽ ላይ ሁሉ ውሃ ቋጥሮ አልብለው አንድ ሳምንት ያክል ሆስፒታል ተኝቼ በስሪንጅ ነበረ ቀርተው ያወጡልኝ። ስሪንጅ ተቀርቶ ያለ ማደንዘዣ በጣም ነበር የሚያመው። ግን ከዚህ ሁላ የህመም ስቃይ ነው ጌታ ያወጣኝ። ዋካችሁና መስክነው ጌታ። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለጌታ ይሁን። እንደው በዚህ በሽታ በሉፐስ ነው ያልሽኝ? ሉፐስ በህክምና ባለሙያዎች ምን ያህል ሰው ነው የሚይዘው? እንዴት ነው እስቲ ያለውን ነገር እስቲ? በህክምናው እንደሚባለው ሉፐስ ብዙ ሰዎችን አያጠቃም፣ ብዙ ሰዎች ላይ አይመጣም። እንደውም እንዴት ያዘሽ ምናምን ይሉኛል። በህክምናው መድኃኒትም መፍትሄም አላገኙለትም። እንደውም መጀመሪያ አካባቢ በቃ እንዴት ይሄ ሊሆን ቻለ እያሉ ነበር ዶክተሮች ሲነጋገሩ የነበሩት። ግን ጌታ መልካም ነው፣ እውነት ጌታ መልካም ነው እና ጌታ ከዚህ ሁላ ፈቶኛል። መድኃኒት የለውም ነው የሚሉኝ። ትንሽዬ ፕሪዲንስሎን የምታውቁ ካላችሁ ፕሪዲንስሎን ነበር የምወስደው እና ደረጃው እየታየ ደግሞ ክሮኖኪልስ ምናምን የሚባሉ መድኃኒቶች ይጨመሩልሻል ብለው እነሱን ነበረ እንድጀምር ያደረጉኝ እንጂ መድኃኒት የለውም ነው የሚሉት ዶክተሮች። መድኃኒት የለውም ይላሉ። ብዙ ምርመራዎች ይደረጋል፣ ግን ለነዛ ሁሉ ምርመራዎቹ ወጪ ብቻ ይወጣል እንጂ ለኔ ግን መፍትሄ አልነበረው። እዚህ መጥቼ ከተጸለየልኝ በኋላ ነው ምግብ ራሱ በስርዓት መመገብ የቻልኩት። ምግብ በልተሽ አታውቂም? ምግብ አልመገብም። በቃ ብበላም ይወጣል። ከዛ እንደገና ደግሞ ግልኮስ አምን ያረጉልኛል። ስታዩ ምን ይሰማሻል? በጣም ጌታ መልካም ነው ለሁሉም። እግዚአብሔር መልካም ነውና
በዚህ ቤት እግዚአብሔር እጅ ይሰራል። እንደዚህ መፍትሄ ላጣችሁት ነገር ጌታ መፍትሄ ያለው እሱ ጋር ብቻ ነው። ስለዚህ መታችሁ ተፈወሱ። ጌታ ዛሬም ይፈውሳል። እጁ አለ። እውነት እኔን የተመለከተ እጁ አለ ብያችኋለሁ። እኔ ቆሜ አይደለም ያለሁት፣ ወይ ቁጭ ብዬ ነው ወይ ደግሞ ተኝቼ ነው ያለሁት በዚህ ሰዓት ማለት። ግን ጌታ መልካም ነው። እውነት ጌታ መልካም ነው። ስለዚህ የተጨነቃችሁ እንደኔ ደግሞ የተረበሻችሁ ቤተሰብ ብዙ አዝኗል። ወገን ዘመድ ብዙ ቦታዎች ጸሎት እያሉ ይወስዱኛል፣ ግን ዘላቂ መፍትሄ ያልነበረም። ጌታ ግን መፍትሄ ያለው ጌታ ያለበት ቦታ መፍትሄ አለ። ስለዚህ እኔ ምለው ነገር የለኝም፣ ቃላት ነው የሚያጥረኝ። እውነት አሜን። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለጌታ ይሁን። የኔ እናት ልጆትን ሲመለከቱ እስቲ ምን ይሰማዎታል? እስቲ ይሄን ፎቶ ተመልከቱት። በጣም አዝናለሁ። ከምንም በላይ በጣም አዝናለሁ። ልጄ የተማረች ናት። ዲፕሎማ ጨርሳ ለዲግሪ ለአንድ አመት እንደተማረች ለሁለተኛው አመት ሰይጣን እዚህ ደረጃ አደረሳት። ከጓደኞቿ ተለይታ ዛሬ አልጋ ላይ ስትታይ በጣም ነው የሚሰማኝ። ጓደኞቿ የሚውሉበት ቦታ መዋል ነበረባት፣ ግን እዚህ ላይ ግን ለሁሉ እግዚአብሔር መፍትሄ ነው። ለሁሉም እግዚአብሔር አለ። ዛሬ ደግሞ ወገኖች አንድ ቀን እኮ አይደለም፣ አመት እኮ ነው የታመመችው። አመት ነው፣ ይሄ ሁሉ አመት ነው አልጋ ያዘችው። እዚህ ቤት ስንመጣ ነው በቃ መፍትሄ ያገኘችው። ዳዴ ብዬ መኪና ኮንትራት ይዤ ነው እዚህ ግቢ የጣለኝ። ከዛ ነው ወዲህ ምሽት ላይ ተጸለየላት፣ ዳነች። እግዚአብሔር ይመስገን። የእግዚአብሔር እጅ ነካት። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለጌታ ይሁን። እውነት ሌሊት ከቀን እንቅልፍ የላትም። ዛሬ የምታዩት መቼም ትንሽ ቁስል እንኳን በላያችን ላይ እንቅልፍ ያስይዛል አያስይዝም። ይሄንን ተሸክማ ሌሊት ከቀን እንቅልፍ የላትም። በዛ ላይ ምግብ አትበላም። ምግብ የለም። አመት ሙሉ ምግብ አጥቢት የለ፣ ብርቱካን ተጨምቆ የለ፣ ጭማቂ የለ፣ ምን የለ። ገና ስትወስድ ያጋንንት ስራ እንዳትበላ ይሄን ሀል አጋንንት ጭካኔው ግን ጌታ ደረሰልን። ለኛ የደረሰ ጌታ ለእናንተ የሚድረስ። እንደው የኔ እናት እንደዚህ ታማ በነበረበት ሰዓት ላይ ወዳጅ ዘመድ አካባቢ የሚያቃሰው ምን ይል ነበር ስለሷ? እንዴ መነጋገሪያ ሆናለች። የከሌ ልጅ እንዲሆነች ፈንገስ ይዟት ከከብት ያለፈባት በሽታ ወተት ትወዳለች። ወተት ስለምትጠጣ ፈንገስ ይሉታል። በሷ ላይ ያልተወራ በሽታ የለም፣ ግን ይሄ ከክፉ ነው የሚወራው። በጣም አካባቢው እኔ እንጃ ትሞታለች እየተባለ ነው የሚጠበቀው። አካባቢው ደግሞ ክርስቲያን አይደለም። እኛ ነን ክርስቲያን። በዛ አካባቢ ዙሪያችን በሙሉ አሕዛቦች ናቸው። እኛ መሃል ላይ ነን ክርስቲያን። ክርስትናችን የቆየን ነን። ምን ተሰማሽ እኔት? በጣም ደስታ ነው የተሰማኝ። እንደገና ነው ጌታ ሰው ያደረገኝ። እንደገና ሸክላ ሰሪው በሸክላው እጅ እንዳለ እኔም ደግሞ በአምላኬ እጅ ነበርኩ። ለካ ጠላት ብዙ ነገር ቢያውጅም እኔ ግን በአምላኬ እጅ ነው ያለው። ሸክላው በሸክላው ሰሪው እጅ እንዳለ እንዲሁ እንደወደደ አድርጎ ይሰራዋል። ስለዚህ ጌታ እንደወደደ አድርጎ ሰርቷል። በዛ መካከል የእግዚአብሔር ክብር ተገለጠ። ብዙዎች አሁን እንደዚህ አይነት ፊቴን ያዩ እንደዛ አልጋ ላይ ወድቄ ዛሬ ትሞታለች ነገ ትሞታለች ያሉ አፈሩ። ጌታ ግን መልካም ነገርን አደረገልኝ ለኔ። እንደው በእንደዚህ አይነት በሽታ ታመው በተለያየ ስፍራ ያሉ ሰዎች ይኖራሉ። እንዲሁም ደግሞ በጉባኤያችን ውስጥም የእግዚአብሔርን እጅ የሚጠባበቁ ቅዱሳኖች አሉና እንደው ምን ታስተላልፊያለሽ እስቲ አንቺ? እመኑ፣ እግዚአብሔርን እመኑ። እውነት ከምንም በላይ እሱን ማመን ይበልጣል። አምነን መጣን። ወደዚህ ቦታ ስንመጣ ጌታን አምነን መጣን። ብዙ ጊዜ እንጸልያለን፣ በቤታችን ውስጥም እንጸልያለን፣ አገልጋዮችን እየጠራን እንጸልያለን። ግን አምነን መጣን ጌታ መፍትሄ ያለው ብለን። በዚህ ቦታ እግዚአብሔር ሰው ጸልዩልኝ ጌታ መፍትሄ ነው ብዬ ነው ያለታ የመጣሁትና ይሄን በሽታ ተሸክሜ አልዞርም ብዬ መጣሁኝ። እንዲሁም ደግሞ በጣም በሉፐስ በሽታ የምትሰቃዩ
እውነት ፔኑ በጣም ከባድ ነው። ስለዚህ ይሄ ካጋንንት ነው። የራሳችን ሰውነት እንዴት ራሳችንን ያጠቃል? እግዚአብሔር ሲፈጥረን እኮ በራሱ መልክና አምሳያ ነው የፈጠረን። ስለዚህ እዚህ መተን እንፈወስ። የረዳኝ ጌታዬ ነው መከራዬን ያስረሳኝ ባስጨናቂው ኑሮዬ ከትቢያ ላይ ያነሳኝ ከእንግዲህስ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ሄዷል በአምላኬ ሰው ሆኛለሁ። የረዳኝ ጌታዬ ነው መከራዬን ያስረሳኝ ባስጨናቂው ኑሮዬ ከትቢያ ላይ ያነሳኝ ከእንግዲህስ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ሄዷል በአምላኬ ሰው ሆኛለሁ።